አሜሪካን ኤምባሲ ለኢንተርቪው ለምትገቡ ሰዎች ይሄ ቪዲዮ ለእናንተ ነው። በፊት አራት ወሳኝ ነገሮችን ማወቅ ይጠበቅባቸዋል። 5 ቢዝነሶችን እንጠቁማችሁ። አርጄ ኤንድ ፋሚሊ ሪል ስቴት መጣችሁ የምትሰሯቸው 5 ምርጥ ቢዝነሶች። የመጀመሪያው የካፌ ቢዝነስ ነው። ሁለተኛ ደግሞ የኮስሞቲክስ ቢዝነስ፣ ሶስተኛ የጂም ቢዝነስ፣ አራተኛ የህፃናት አልባሳት ቢዝነስ፣ አምስተኛ የገስት ሃውስ ቢዝነስ። እነዚህን ሁሉ ቢዝነሶች የምትሰሩበት አርጄ ኤንድ ፋሚሊ ሪል ስቴት በመሃል ቦሌ አዲስ አበባ ስቴዲየም ፊት ለፊት ይገኛል። አርጄ ኤንድ ፋሚሊ ሪል ስቴት የንግድ ሱቆችንና እንዲሁም ባለ 1፣ ባለ 2፣ ባለ 3 መኝታ ቤቶችን ይዞላችሁ ቀርቧል። ከታች ባለው ስልክ ቁጥር በመደወል አርጄ ኤንድ ፋሚሊ ቢዝነስን ማግኘት ትችላላችሁ። ናችሁ ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ እንዲሁም አዳዲስ መረጃዎችን ወደ እናንተ እናደርሳለን። አሜሪካን ኤምባሲ ለኢንተርቪው የምትገቡ ሰዎች ካላችሁ እነዚህን 4 ወሳኝ መረጃዎችን ወደ እናንተ አድርስ። ከናንተ የሚያስፈልገን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ማወቅ የምትፈልጓቸው የኤምባሲና የቪዛ መረጃዎች ካሉ ጥያቄዎቻችሁን ኮሜንት ላይ ያስቀምጡልኝ። አይዋለው ለእናንተ ጥያቄዎችም መልሶችን እንሰጣለን ማለት ነው። የአሜሪካን ኢሚግሬሽን በተለያዩ የቪዛ አይነቶች ወደ ኢንተርቪው ስትገቡ እነዚህን 4 ወሳኝ ነገሮችን እንድታውቁ። በማንኛውም የቪዛ አይነት ወደ አሜሪካን ኤምባሲ ስትገቡ እነዚህን 4 መስፈርቶችን ማወቅ ይጠበቅባቸዋል። እነዚህ 4 መስፈርቶች ምን ናቸው? አብረን እናያለን። አብራችሁን ቆዩ። በርካታ ሰዎችም የአሜሪካን ኢሚግሬሽን በተለያዩ የቪዛ አይነቶች አፕላይ ያደርጋሉ። ለምሳሌ B1፣ B2፣ F1 የጋብቻ ቪዛ፣ የትምህርት፣ የስራ የተለያዩ አይነት የቪዛ አፕሊኬሽኖች አሉ። እነዚህን አፕሊኬሽኖችን ከሞሉ በኋላ ፋይናሊ ግን ወደ ኢንተርቪው ይቀርባሉ። ለምን ወደ አሜሪካን እንደሚሄዱና በምን አይነት ምክንያትስ ደግሞ ቪዛ አፕላይ ለማድረግ እንዳሰቡ ዲቴይል ኢንፎርሜሽን ለአሜሪካን ኢሚግሬሽን በዶክመንትና በኢንተርቪው መንገድ ይሰጣሉ ማለት ነው። እዚህ ጋር ነው እንግዲህ 4 ወሳኝ ነገሮችን ማቅረብ የሚጠበቅባችሁ። እንደ ቪዛችሁ ሁኔታ ሊለያይ ይችላል የምታስገቧቸው ዶክመንቶች ማለት ነው። ነገር ግን የማይቀረው ኢንተርቪው ነው። ኢንተርቪው ደግሞ ብዙ ሰዎች ይደናገጡበታል ወይንም በርካታ ሰዎችም የተለያዩ ልምዶች ላይኖራቸው ይችላል ኢንተርቪውን በተመለከተ ማለት ነው። አንዳንዴ ሊያስፈራ ይችላል። በርካታ ሰዎችም ፍርሃት ሊፈጥርባቸው ይችላል። ቪዛ ባይሰጠኝ ብለው ድንጋጤ ሊፈጥርባቸው ይችላል። ነገር ግን እነዚህን 4 ወሳኝ ነገሮችን ግን ካወቃችሁ ቢያንስ 99% ቪዛ የማግኘታችሁ እድል ሰፊ ነው። እነዚህ 4 ነገሮች ምንድናቸው? የመጀመሪያው ነገር ዶክመንት ነው። ዶክመንት ስንል ቅድም እንደነገርኳችሁ እንደ ቪዛችሁ አይነት ሊለያይ ይችላል። ነገር ግን በዋነኝነት ፓስፖርት ያስፈልጋቸዋል። ጊዜው ያላለፈበት ቢያንስ ከ6 ወር በላይ መሆን ይጠበቅበታል። ኤክስፓየር ዴቱ 6 ወር የቀረው መሆን ይጠበቅበታል። ባንክ ስቴትመንት፣ ኢንቪቴሽን ሌተር ፓስፖርት ነው። ፓስፖርታችሁ ቢያንስ ከ6 ወር በላይ ኤክስፓየር ዴቱ የቀረው መሆን ይጠበቅበታል። ባንክ ስቴትመንት፣ ትራቨል ሂስትሪ እንዲሁም ደግሞ ኢንቪቴሽን ሌተር ያስፈልጋቸዋል ማለት ነው። እነዚህ ዶክመንቶች መሟላት አለባቸው። በየትኛውም የቪዛ አይነት ስትሄዱ እነዚህ ኮመን ናቸው። ሌላኛው ደግሞ ወደ አሜሪካን ኤምባሲ ለመግባት የዲኤስ ፎርም የምትሞሉበት ነው። 2 አይነት የዲኤስ ፎርም አለ። ዲኤስ 160 እና ዲኤስ 260 ይባላል። ሁለቱም የሚከፈላቸው ወይንም ወደ አሜሪካን ኤምባሲ ለመግባት የምትከፍሉት ተመሳሳይ ገንዘብ ብቻ ነው። ያ ማለት $185 ትከፍላላችሁ ማለት ነው። ለምሳሌ የጉብኝት ቪዛ ከሆነ የB1 B2 $185 ትከፍላላችሁ። ለB2 ደግሞ ከሆነ ተመሳሳይ እስከ $250 ድረስ ሊያስከፍላችሁ ይችላል ማለት ነው። እንደ ቪዛችሁ አይነት ሊለያይ ይችላል። at the end of the day መጨረሻ ላይ ግን ወደ ኢንተርቪው ትመጣላችሁ። ኢንተርቪው ላይ እነዚህን ዶክመንቶችን ማሟላታችሁን እርግጠኛ መሆን ይጠበቃል። ከዶክመንት አንፃር ትክክለኛውን ዶክመንት መያዝ ይጠበቅባቸዋል ማለት ነው። በርካታ መረጃዎችንም ከዚህ በፊት ሳጋራችሁ እንደነበረ ይታወቃል። ስለዚህ ትክክለኛውን ዶክመንት መያዝ አለባችሁ። በሁለተኛ ደረጃ ሰዎች የሚሳሳቷቸው ስህተቶች አሉ። አንደኛው ቀን ነው። እዚህ ጋር በጣም መሸወድ የሌለባችሁ የቪዛ ቀጠሮ የሚሰጣችሁ እንደ አውሮፓውያን አቆጣጠር ወይንም በፈረንጆች አቆጣጠር ስለሆነ ያንን በደንብ አድርጋችሁ መመዝገብ ይኖርባችኋል ማለት ነው። ኢንቪቴሽኑ ላይ ወይንም የዲኤስ ፎርም ላይ
እዚህ ጋር እንግዲህ እንደ አውሮፓውያን አቆጣጠር ስለሆነ የዲኤስ ፎርም ላይ ስትሞሉ መቼ ወደ ኤምባሲ እንደምትገቡ ቀኑ ይጻፍላችኋል ማለት ነው። ስለዚህ ምናልባት በእድሜ ከፍ ያላችሁ ወይም ትላልቅ ሰዎች ደግሞ ከሆናችሁ ወደ ኢትዮጵያ ቀን አቆጣጠር ማስቀየር ይጠበቅባችኋል ማለት ነው። ነገር ግን እነዚህ ቀደም ላይ የጠቀስኳቸውን ዶክመንቶችን ፓስፖርት፣ የልደት ሰርተፍኬት፣ ዲጂታል አይዲን ጨምሮ ሌሎችን ዶክመንቶች ከቪዛችሁ ጋር ተያይዛችሁ የሚያዘውን ዶክመንቶችን ማቅረብ ይጠበቅባችኋል። ሶስተኛ ላይ የምናየው የቪዛ መስፈርት ደግሞ ስለ ኢንቪቴሽኑ ላይ የተጠቀሰውን ነገርና እናንተን በጉብኝት፣ በትምህርት፣ በስራ፣ በትዳር ሊሆን ይችላል የሚወስዳችሁ ሰው ዲቴይል ኢንፎርሜሽን በዲኤስ ፎርም ላይ የሞላውን ነገር ሊነግራችሁ ይገባል ማለት ነው። ለምሳሌ ወዳጅ ዘመድ ከሆነ ወዳጅ ዘመድ የት ስቴት እንዳለ፣ የት አካባቢ እንደሚኖር እንዲሁም ስለሱ ስታተስ በደንብ ሊነግራችሁ ይገባል ማለት ነው። ምክንያቱም በኢንተርቪው ሰዓት የምትጠየቁት ስለምትሄዱበት ሰው ነው። ስለናንተ አኮሞዴሽን ማን እንደሚሸፍን፣ ስፖንሰራችሁ ማን እንደሆነ ይሄ በሁሉም የቪዛ አይነቶች ላይ ኮመን ነው። ሌላኛው ከሶሻል ሚዲያ ጋር በተገናኘ ነው። ስለናንተ ስታተስ ትጠየቃላችሁ። አግብታችኋል፣ አላገባችሁም፣ የትምህርት ደረጃችሁን፣ የስራ ሁኔታችሁን፣ ለምን እንደምትሄዱ፣ እዚህ ሀገር ላይ ምን አይነት እሴቶች እንዳላችሁ ዲቴይል ኢንፎርሜሽን ስለናንተ ይጠይቃሉ። ያንን መስጠት ይኖርባቸዋል ማለት ነው። ምክንያቱም ስለናንተ ስታተስ ማወቅ ይፈልጋል አሜሪካን ኢሚግሬሽን። ስለዚህ ዲቴይል ኢንፎርሜሽን መስጠት ይኖርባቸዋል። ያንን ስትሰጡ አንዳንዴ ዲቴይል ማወቃቸው እናንተን እንደሚጎዳ አድርጋችሁ ማሰብ የለባችሁም። ምክንያቱም ዲቴይል ኢንፎርሜሽን በሰጣችሁ ሰዓት የቪዛ የማግኘታችሁ እድል በጣም ሰፊ ይሆናል። አራተኛ ላይ የምናየው የቪዛ መስፈርት። ሌላኛው ቪዛ እንደሚሰጧችሁ እርግጠኛ ሲሆኑ $15,000 ድረስ ዲፖዚት እንደታስይዙ ይጠይቋችኋል ማለት ነው። ይሄ እንግዲህ በጣም ወሳኝ ነገር ነው። ይህንን ባለፉት ቀናቶችም የተለያዩ ቪዲዮዎችን ሰርችላችኋለሁ። ስለዚህ ኢንተርቪው ስትገቡ ትክክለኛውን ዶክመንት ይዛችሁ ለመግባት ሞክሩ። የባንክ ስቴትመንት ስፔሻል፣ እነዚህ ኮመን ዶክመንቶች በጣም አስፈላጊና ኢምፖርታንት ናቸው። ስለዚህ ትኩረት ማድረግ ያስፈልጋል ማለት ነው። የአሜሪካን ኢሚግሬሽን አሁን ባለበት አሰራሩ ማለት ነው 22 የሚሆኑ አፍሪካ ውስጥ ያሉ ሀገራት ኤምባሲዎችን ብቻ ነው እያስተናገደ ያለው። ከዛ መካከል እንግዲህ ኢትዮጵያ አንዷ ናት። ስለዚህ በአብዛኛው እንግዲህ የቪዛ አፕላይ የሚያደርጉ አፍሪካኖች ወደ ተለያዩ ወደ እነዚህ 22 ሀገራት ነው የሚመጡት። ስለዚህ በጃም ሊኖር ይችላል ወይም የመጨናነቅ ነገሮች ስለሚኖሩ እናንተም ትኩረት አድርጋችሁ ትክክለኛውን ዶክመንታችሁን ብቻ ይዛችሁ ወደ ኢንተርቪው መቅረብ ይጠበቅባቸዋል ማለት ነው። ስለዚህ አስፈላጊውን ዶክመንቶች ማሟላት ይጠበቅባቸዋል። ሌላኛው ከዲቪ ሎተሪ ጋር በተገናኘ ነው። የ2026 አሁን ባለው ወቅታዊ መረጃ በቅርብ ቀናቶች ውስጥ ምናልባት በኦገስት ወር የመጀመሪያው ቀናት አካባቢ የዲቪ ሎተሪን በተመለከተ ወደ ኤምባሲ ሊገቡ ይችላሉ የሚል የተለያዩ የኢሚግሬሽን ዌብሳይቶች እየጠቆሙ ይገኛሉ። ከዚህ ጋር በተገናኘ ትክክለኛውን ዶክመንት፣ የትምህርት ማስረጃ፣ የጋብቻ ሰርተፊኬት እንዲሁም የእናንተን ስታተስ የሚጠቁሙ ከወንጀል ነፃ መሆናችሁን የተለያዩ ዶክመንቶቻችሁን ትክክለኛ የሆነውን ዶክመንት ማዘጋጀት ይጠበቅባቸዋል ማለት ነው። ፖዝ የተደረገውም ኢትዮጵያንና ሌሎች ሀገራት ላይ ከዶክመንት ጋር በተገናኘ ስለሆነ ወደ ኢንተርቪው ስትገቡ ትክክለኛውን ዶክመንት ለማዘጋጀት ሞክሩ። ምክንያቱም ይሄ ድል በጣም አሪፍ ነው። በተለይ ዲቪ ሎተሪ ለደረሳቸው ሰዎች ብዙ ኦፖርቹኒቲዎችን አግኝተው ነው ወደ አሜሪካን የሚገቡት። ከዚህ በፊት በነ ባይደን በተለያዩ መሪዎች ጊዜ የነበረውን አይነት ኦፖርቹኒቲ ሳይሆን አሁን ላይ በደንብ ተጣርተው ስለሚገቡ ጥሩ እድልም ስላለው ትክክለኛውን ዶክመንት ለማዘጋጀት ሞክሩ። የዛሬው ቲፓችን ይሄንን ይመስላል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ከማንኛውም ሀገር የቪዛ የኤምባሲ መረጃዎች ጋር በተገናኘ እንዲሁም በተለያዩ ክልል ከተሞች ላይ ደግሞ መጎብኘት የምትፈልጓቸው ቦታዎች ካሉ እኛን ኮንታክት አድርጉን። በዚህ ስልክ ቁጥር በቴሌግራም በዋትስአፕ እኛን ማግኘት ትችላላችሁ ማለት ነው። የትኛውም ሀገር የቪዛ የኤምባሲ ጥያቄዎች ካላችሁ ግን ኮሜንት ላይ አሳውቁኝ፣ አይዋለው። ለእናንተ ጥያቄዎችም መልሶችን ለመስጠት እሞክራለሁ። አብራችሁኝ ስለነበራችሁ እጅግ በጣም ነው የማመሰግነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ጥልኝ አብሬያችሁ የቆየሁት አሜን ነበርኩ። መልካም ሁሉ በያላችሁበት ተመኘን። ፒስ